የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። በዛሬ በያሮስ ሁለት የተለያዩ ሀሳቦችን ርዕሰ ጉዳዮችን የምናነሳ ይሆናል። በዛሬ መረጃችን እንግዲህ የምንመለከተው ከዚህ ከዮናታን አክሊሉ ጋር በተገናኘ ነው። ዮናታን አክሊሉ ቅዱሳንን መናገሩ መሳደቡ የዘውትር ስራው ነው። ደሞዝ ማግኘውም እንደሆነ ምንም ጥርጥር የለው። ምክንያቱም ኦርቶዶክስን ሳይናገር ውሎ የሚያደርሰው አይደለም። ወንጌል በትክክል ሰብኮ እንኳን የሚያውቅ አይመስልንም። እንኳን እኛ ራሳቸው በራሳቸው ቤት ያሉ እንዲህ የመሰከሩ አድምጠናቸዋል። በአጠቃላይ የዮናታን አክሊሉ ጉዳይ በጣም ከሰሞኑ እንግዲህ መነጋገሪያ የሆነ ርዕስ ነው፣ እናስታውሳለን። በተለይ ደግሞ ቅዱሳንን ከመናገሩ አልፎ እመቤታችን ቅድስት ድንግል ማርያም ሲናገር ነበረ፣ ጻድቁ አቡነ ተክለ ሃይማኖትን ሲናገር ነበረ፣ ጻድቁ አቡነ ዘርዓ ብሩክን ሲናገር ነበረ፣ ሰማዕቱ ቅዱስ መርቆሬዎስን ሲናገር ነበረ። በሱ ቤት እንግዲህ አሁን ተረኛ አድርጎ ደግሞ የተነሳው ቅዱስ ጊዮርጊስን ነው። ምናልባት ደግሞ ቅድስት አርሴማን እያለ ይቀጥል ይችላል። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክብራ የምትይዘው ማንን ነው ብሎ ሲያስብ መጀመሪያ እመቤታችን እንደሆነ አወቅ። ከዛ እመቤታችንን መነካካት ጀመረ። ከዛ ደግሞ ለኢትዮጵያ ጻድቅ አቡነ ተክለ ሃይማኖት ልዩ ፍቅር እንዳለን አወቅ። አቡነ ተክለ ሃይማኖትን መነካካት ጀመረ። ጻድቁ አቡነ መርቆሬዎስን እንደምንወድ ያውቃል፣ ነካካ። ገድለ አቡነ ዘርዓ ብሩክ ላይ ያለውን ደግሞ አይቶ መናገር ጀመረ። ከዛ ደግሞ ያም እንዳሰበው ልሳካለት አለው፣ ጥም አልቆርጥላ ነው። ታዲያ ሌላውን ታላቁን ሰማዕት ሊቀ ሰማዕት ቅዱስ ጊዮርጊስን ለመናገር ዳዳ ተነስቶም ተናገረ። አሁን ደግሞ ጊዮርጊስን ስናገራቸው ያው እነሱ ይጮሃሉ ብሎ አስበው ሊሆን ይችላል። እና እንዲህ አይነት አካሄዶችን እየሄደ ነው። የአሁኑ ደግሞ ጭራሽ የዘቀጠ ከራሱ ጋር እንኳን የተጣላ አይነት ሰው ሆኖ አግኝተነዋል። ለዛ ደግሞ መልስ በሚመስል ሁኔታ መጋቢ ሃይማኖት መምህር ኢዮብ ይመኑን ጨምሮ ወንድማችን አኬም ሌሎች ኦርቶዶክሳውያን መልስ ሰጥተውበታል። እሱን ነው የማስደምጣችሁ። ተከታትለን እንመለሳለን። ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል። ከሞት ወደ ሕይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም። በጣም ለእኛ የሰማዕታት ሰማዕትነታቸው ለእኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው፣ በእነርሱ በኩል። እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል። መንፈስ ቅዱስ ክርስትናን ያስቀጠለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስን ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም የብዙ ሰዎችንም ቀልብ ደግሞ ያዝ አድርጎ ነበር። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም ማለት ነው። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ ቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤርሳንን ያስቀጥላታል። የራሱ ጉዳይ እንዲህ አረበ ቅዱስ ለራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው እኔ በጣም እኮ መብርሃንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። የሆነ ፓስተር ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው፣ ለሃጃው ነው እያለ ይጮሃል። ቤተክርስቲያን ናት እቺው፣ እመኑኝ ቤተክርስቲያን አይደለችም እንዲህ የምትል ወንድሟን የምታውቅ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባኬ ራሱ ጉዳይ ነው። የቤተክርስቲያን አካል አይደለም፣ እመኑኝ አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲህ ይላል እግዚአብሔር ቃል፣ የራሱ ጉዳይ ነው ይላል። እንኳን እንደዚህ በቤተክርስቲያን እኛ እንኳን ወንድማማቾች ባኬ ራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ፣ ወርዳለታለሁ፣ ሲመረቅልል እላለሁ። ኃይሌ ገብረ ሥላሴ በእነዚያ ባስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው። ኃይሌ አይደለም። ሲያለቅስ የምናለቅሰው ኃይሌ ብቻ አይደለም፣ ኢትዮጵያ ስለሆነ ነው። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተክርስቲያን ነው።
ለሃጃው አይደለም። በፍጹም የክርስቶስ አካል ለሆነች ለቤተ ክርስቲያን ነው። ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች። ከዚህ በላይ አጋንንትነት አለ? ምን አረገው? ሲሆን እንደሱ መሆን ነው። ካልሆነ ማድነቅና እንደኛ ማጨብጨብ ነው። ቢያንስ የማያውቀውን ነገር አለመሳደብ አይቻልም። አፍ አለመክፈት አይቻልም። የእግዚአብሔር ቃል ተናግሯል። በቅዱሳን ላይ የሚሳደብበት አፍ ተሰጠው። ይህ የዘመኑ መጨረሻ ማሳያ ነው። አትልመጥመጡ። ማሳያ ነው። እንዴት ነው አንድ ክርስቲያን ወንድም እንዴት ሊሆን ይችላል? በሩጫ ሜዳዎች እነዚያ ሁሉ ሜዳሊያዎች ለኃይሌ ብቻ የሚለገሱ ይመስሏቸዋል? አይደለም። ኢትዮጵያን ወክሎ እኮ ሲታመም የታመም ነው። ኋላ ሲቀር ኋላ የቀረ ነው። ሲያነክስ ያነከስ ነው። ለምን ይመስላችኋል? ድል ሲያደርግ የተሸከም ነው። ለምን በልባችን ትከሻ እኮ የተሸከምናቸው እውነተኛ ክርስቲያኖች እኮ ስለ ጉባኤ ቤተክርስቲያን ማለት እኮ ይችላል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድላቸው ብዙ ክብር ያሰጣቸው ክርስቲያኖች ስለሆኑ ነው። ቤተክርስቲያን ማለት ይችና ተወጣት ብቻዋን የምትሆን ግለኛ ቤተክርስቲያን የክርስቶስ ቤተክርስቲያን ሳትሆን የዚህ ዓለም የሴኩላሩ ዓለም ውጤት የሆነ ቸርች ናት። እሷ ክርስቶስ ቤተክርስቲያን አይደለች። ግለኛዋ ቤተክርስቲያን የሐዋርያው ገሌ ምናምን እሷ ሌላ ናት። የክርስቶስ ቤተክርስቲያን አይደለችም። አናውቃት። ግለኛዋ ሴኩላር ዓለም እነ ማክስ ዌበር እነ ዱርኬም ምናልባት የፈጠሯት ቸርች ልትሆን ትችላለች። ክርስቶስ ግን እንዲህ አይነት ቤተክርስቲያን ፈጠረ። ምን አገባኝ እንዴ ይባላል? የራሱ ጉዳይ ይባላል። ስሜታዊ ሆኜ ስለተናገርኩ ዕውቀት እየገለጥኩ እንዳልሆነ እንዳታስቡ። አይደለም እኔ ግልጽ የእግዚአብሔርን ቃል አንድ ሊቅ እንዲህ ይላል ስለ ሰማያት ከብልቶች አንዱ ቢቀር ብልቶች ሁሉ አብረው ደስ ይላቸዋል የሚለውን ሲገልጽ ምን ይላል? እነርሱ ተሰቃዩ፣ እኛ በደላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። እነርሱ አክሊል ተቀበሉ፣ ያ አክሊል የኛ ሁሉ ክብር ሆኗል ይላል። የቤተ ክርስቲያን ክብር ሆኗል። የቅዱስ ጊዮርጊስ እኮ በረከት፣ የቅዱስ ጊዮርጊስ እኮ ተጋድሎ የቤተ ክርስቲያን ተጋድሎ እኮ በረከት እኮ ነው። ይሄ መናፍቃን እናመሰግናችኋለን። እንደውም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን ለእናንተ መልስ ለመስጠት የረሳናቸውን መጻሕፍቱን እንድንመረምር አድርጋችሁናል። ጠቀማችሁን፣ እሰይ ኑ ይላቸዋል። ኑ እንመልስላችኋለን ይላል እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳድቦ ለእሱ መልስ ሰጡ ሲሰበሰቡ አስተጋባአተነ ቅድስት ድንግል ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል። ምርጥ ቃይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ቃ ማን አለ? ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ቃ ውዲቱ ቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ እቺ እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባርኪ ምን ይላል? ማህበራችን ባርኪ። የማህበር እመቤታችን ናት። የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። ተመልከቱ። ምቅዳህ ዘምስጢር ያላት ቅዱስ ያሬድ ለዚህ ነው የምስጢር መቅጃ አላት። ተመልከቱ። ውሃን በምን ይጠጡታል? በመቅጃ። የምስጢር መቅጃዋ እመቤታችን ናት። ቀድተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ። የፕሮቴስታንቱ ቤተ እምነት አሁን አንድ በአንድ እየወደቀ ይገኛል። ይህ ሰው ደግሞ አንዱ ማሳያ ነው። ምክንያቱም በስሩ የያዛቸው ሰዎች በራሱ ከራሱ ጋር እንኳን እየተጋጩ ነው የሚገኙት። ምክንያቱም ወንጌል እንኳን መስበክ የማይችል ሰው ነው ኦርቶዶክስን ነው የሚሳደበው የሚናገረው እያሉ ራሱኑ እየተቹት ስለሚገኙ ማለት ነው። የተወደዳችሁ ቤተሰቦቻችን እኛ ታዲያ መምህራን ኦርቶዶክሳውያን መጋቢ ሃይማኖት መምህር ኢዮብን ይመኑን ጨምሮ ወንድማችን አኬ እንዲሁም ሌሎች ኦርቶዶክሳውያን ያስደመጡትን ሀሳቦች ነው ለእናንተ ያቀረብኩላችሁ። ወንድማችሁ ሁሉ መብራቱ ነኝ።